ንግዳችሁ የምታተርፉበት አስባችሁ የምታሳኩበት እንዲሁም መንገዳችሁ ቀና የሚሆንበት ዕለት ይሆን ዘንድ እየተመኘው በሁለት እጅ የማይነሳ ሰላምታዬ በያላችሁበት ይደርስ ዘንድ ተመኘው። እነሆ ልወዞዞ በግሬን ጀመርኩ። ካፊያው ዘመህር ነኝ። ቻናላችን ቤተሰቦች ላይክ አድርጋችሁ እንድትጀምሩ አበረታታለሁ። አዲስ ለሆናችሁ የሰከንድ ተግባር ነውና ሰብስክራይብ በማድረግ ቤተሰብ እንድትሆኑ በታላቅ አክብሮት ጋብዛለሁ። አሁንም ቀጥታ ወደ ዝግጅቱ አልፋለሁ። እናንተም እስከወደዳችሁ ድረስ ተከተሉኝ። እነሆ ልወዞዞ በግሬ ወክ ኤንድ ቶክ አንበሳ አውቶቡስ ጋራዥ አካባቢ ወደ ቶቶት ተገኝተናል። እንግዲህ ይሄ የምታዩት የጥንት ትዝታቸው ነው። አንበሳ አውቶቡስ ጋራዣቸው ይመስለኛል። እንግዲህ አንበሳ አውቶቡስ አዲስ አበባ ከተማ ትልቅ ባለውለታ ነች። ዛሬ መነሻችን በቀኝ በኩል አንበሳ አውቶቡስ ጋራዥ፣ ከዛ በግራ በኩል ደግሞ በርቀት ይታያቸዋል ጎጆ ቤቶቹ፣ የቶቶት ጎጆ ቤቶች የባህል የምግብ አዳራሾች ናቸው። ከሱ ተነስተን እስከ ጃክሮስ ድረስ እንሄዳለን። ግን አንበሳን ጋራዥን ይሄ አንበሳ አውቶቡስን ማቆሚያዎቹን ሳይ ምን ትዝ አለኝ በ2011 አካባቢ ላይ አንድ ታሪክ ላጋራቸው እስኪ። አንበሳ አውቶቡስ እንግዲህ ውስጥ የተወለደ አንድ ልጅ ያለ አንበሳው የሚል ስም ያወጡለት ብላቴና 2012 ላይ እዛው አንበሳ አውቶቡስ ላይ በዓሉ ተከብሯል። አንበሳው እንግዲህ አንድ ያገለግለ ዳፍ 24 ቁጥር አንበሳ አውቶቡስ ውስጥ ነው የተወለደው ብላቴናው። እናቱ ወይዘሮ በየነች ይባላሉ። በዛው እንግዲህ በአውቶቡሱ ተሳፍረው ሲንቀሳቀሱ ምጥ ያፋፍማቸዋል። በዚህ ጊዜ ጫጫታ በአውቶቡሱ ይፈጠራል። የባሱ ካፒቴን ወይዘሮ ተዘራሽ ይባላሉ። እሳቸው ምን ተፈጥሮ ይሆን ብለው የሚያሽከረክሩትን አውቶቡስ ቀኛቸውን በመያዝ ወደ ዳር አውጥተው ያቆማሉ። የተፈጠረም ነገር ለማየት ወደ ውስጥ ሲዘልቁ ወይዘሮ በየነች ምጥ እንዳፋፋማቸው ይመለከታሉ። ባስ ካፒቴኗ ጀግና ነበሩና ተሳፋሪው እንዲወርድ አድርገው የተገኘውን ጨርቅ ከጋረዱ በኋላ ባላቸው ልምድ ማዋለድ ይጀምራሉ። ወይዘሮ በየነችም በሰላም ወንድ ልጅ ይገላገላሉ። ይሄ እውነተኛ ታሪክ ነው። ተሳፋሪዎች በመውረድ መተባበር ብቻ ሳይሆን ወይዘሮ ተዘራሽ እንግዲህ ልጁን ለመቁረጥ ምላጭ ሲጠይቁ ሁሉም ኃላፊነት ተሰምቶት ለመግዛት በመሯሯጥ የባስ ካፒቴኗ የሀገር ምላጭ ይቀርብላቸዋል። እንግዲህ ልጁን እንግዲህ ቆርጠው ሕፃኑን ቡራዩ ጤና ጣቢያ በወሰዱበት ጊዜ ሐኪሞቹ በመልካም ሁኔታ ላይ እንደሆነ አረጋግጠውላቸዋል። ብላቴናው ይሄው እንግዲህ 2012 ላይ አንድ ዓመቱ ሲከበር አንበሳ አውቶቡስ ላይ ነው። የድርጅቱ ዋና ስራ አስኪያጅ አቶ መስፍን መንግስቱን በጊዜው ብላቴናው ለታላቅ ቁም ነገር ለማብቃት እንደ አቅማችን ተረባርበን ማስተማር ይጠበቅብናል ብለዋል። ዋና ስራ አስኪያጁ አውቶቡሱ ለህፃኑ እናት ቋሚ ስራ እንደሚሰጣቸው ገልጸዋል። እንግዲህ ምን ደረጃ ላይ እንደደረሱ ባናቅም አንበሳ አውቶቡስ እንግዲህ በነገራችን ላይ 75 ዓመትን አስቆጥሯል። 75 ሳይሆን ወደ 80 ገብቷል። ማህበራዊ እንግዲህ ኃላፊነቱን ለመውጣት ለጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር አባላት ነፃ መጓጓዣ ትኬት ሰጥቷል። ከዛ በላይ ደግሞ ሰራተኛውና ማኔጅመንቱ በአቃቂ ወረዳ ምስላሌ ገበሬ ማህበር የሚገኘውን የዳሊ አንደኛ ደረጃ ትምህርት ቤት ቤተ መጻሕፍት አድሶ ስራ እንዲጀምር አድርጓል። ለመምህራንም እንደዚሁ የነፃ ትራንስፖርት መጓጓዣ አድርጓል። አንበሳ አውቶቡስ እንግዲህ እሱ ብቻ አይደለም፣ ሸገር ባስም ተመሳሳይ ዲፖ እየተጠቀሙ ተመሳሳይ ስራ እየሰሩ በመሆኑ ሸገር ባስና አንበሳ በአሁኑ ሰዓት አንድ ላይ ተቀናይተው የአንድ ተቋም የአንበሳ አውቶቡስ አካል ሆነው እንደቀጠሉ ነው። እንደምታዩት እንግዲህ ፀሐዩም እያስቸገረን ነው። ቶቶትን አልፈን ወደ ጃክሮስ እየሄድን ነው። ግራ ቀኝ እንዴት አያችሁት? የእግረኛ መንገዱ ተጠናቋል። የብስክሌት መንገዱ ቆይቷል ከተጠናቀቀ። በእርግጥ ቆየት ብያለሁ ወደዚህ አካባቢ። ሰፈራችንን አሳየን የምትሉ ስለምትበዛብኝ ዘግቼም ቢሆን ለማሳየት ነው ይሄን ቪዲዮ የሰራሁት። በቀኝ በኩል አሁን በምጓዝበት መንገዱ እንዴት አያችሁት? የእግረኛ መንገዱ በቂ ይመስለኛል። የብስክሌት መንገድ አለ። ከዛ ግሬን ሳር እና እንትኖች አረንጓዴ እጾችም ተክሎችም በቀኝ በኩል አሉ። ፀሐይ ፊት ለፊቴ ስለሚሆን ካሜራው ላይ ስለሚያርፍ እንግዲህ ብርሃን ሊበዛባችሁ ይችላል ብዬ አስባለሁ። ምናልባት ምስሉ ለመደብዘዝ ነገር ሊኖረው ይችላል።
ይሄ ዳገትም ስለሌለው ለብስክሌት የተመቸ ይመስለኛል። እንደ ዳገት ያለ ነገር የሚያስቸግር ነገር የለውም። እንደዚህ ስንዞር ምስሉ ጥራት ኖረዋል። ቶቶት መሀል ላይ ባህላዊ የምግብ አዳራሽ ነው። እንደዚህ ሲዞር ትንሽ ምስሉ ጥራት ይኖረዋል ብዬ አስባለሁ፣ ብርሃን ስለሚያገኘው። እዚህ ላይ ፊት ለፊት የምታዩቸው ደግሞ አሁን እየተሰሩ ያሉ መንገድ ዳር ላይ ለአገልግሎት የሚሰጡ ሬስቶራንት፣ ካፌዎች፣ ቡቲኮች የመሰሉ በመስተዋትና በትንሽ ብረቶች ብቻ የሚሰሩ ናቸው። እነሱ ብዙ ቦታ ላይ ያሉ አሁን ቀጥለን የምናገኛቸዋለን ብዬ አስባለሁ። እነሱን እናያለን። ግራ ቀኙ እንዴት አያችሁት? በዚህ አካባቢ እግረኛ መንገዱን ተከትሎ ስትመጡ እንግዲህ በኮሪደር ልማት ላይ እንዳያችሁት ከዚህ ቀደም ተለቅ ያሉ ህንፃዎች ካሉ ከስር አንድ ሩም ነገር ይለቃሉ፣ ህንፃው እንዳይፈርስ ይደረግና ይሄ ጥሩ ዘዴ ነው። አለበለዚያ ብዙ ህንፃዎች ይፈርሱ ነበር። ይሄ እንደምታዩት ይሄ የመጀመሪያ ክፍል ለቆ ይሄ አሁን ፊት ለፊት እኔ መሄድ እችላለሁ። የነሱ አካል አልነበረም። ቀደም ሲል ግን ቤቱ አካል ነበር። አሁን በረንዳ ነገር ነው። በረንዳው ላይ የማይጠቀሙበት ሰዎች ግን በበረንዳው ላይ ማለፍ ይችላሉ፣ ልክ እንደ እግረኛ መንገድ። ምክንያቱም በግራ በኩል እንደምታዩት የብስክሌት መንገድ ብቻ ነው። ይሄ ብስክሌት ቢመጣ ልንጋጭ ስለምንችል ሰው ለማሳየት ነው እኔም በዚህ ወረድኩት። በዚህ በበረንዳው ላይ ለአካል ጉዳተኛ ራምፕ አለ፣ በሱ ላይ መተላለፊያ ነው። ይሄ ትልልቅ ህንፃዎች ሲሆኑ እንደዚህ ነው። ግራውንዳቸውን የተወሰኑ ሩሞች ይለቃሉ። እዚህ ጋር ሰዎች በዚህ ነው የሚጓዙት። ምክንያቱም ያኛው የብስክሌት ብቻ ስለሆነ። አነስ አነስ ያሉ ቤቶች ሲሆኑ ደግሞ ተነስተዋል። በአብዛኛው ቦታ ላይ እንደዚህ ነው። ትልቅ ህንፃ ሲሆኑ ለእግረኛ መንገድ ይሄን እንጠቀማለን። በዛኛው በኩል የምታያቸው እንግዲህ ይሄ ነጩ ህንፃ ግራውንዱን ለቋል። ሌሎቹ ጠጋ ጠጋ ያሉ ናቸው። ለእግረኛ መንገድ በቂ ነው ያላቸው። እዚህ ጋር እንደምታዩት ለአካል ጉዳተኞች ራምፕ ነገር አለ። ይሄ እንደውም ጥሩ ነው ራምፑ። አንዳንድ ቦታ ላይ የሚያስቅ ራምፕ አለ። ከዚህ በፊት ማሳየቻችሁ ይሆናል። በጣም እንዲቁልቁለት ይሆናል። ከላይ በዊልቸር የሚሄድ ሰው ድፍት ነው የሚያደርገው። ለመውጣትም ሰው ካላግዞ ብቻውን አይችልም። አንዳንዶቹ ግን ስሎፓቸውን የጠበቁ ጥሩ ሲሆኑ ሰው ባይረዳው እንኳን ራሱ እያሽከረከረ ሊወጣ ይችላል፣ ሊወርድም ይችላል። በግራ በኩል የሚታዩአችሁም አዲስ የተሰሩ ናቸው። ፊት ለፊት የሚታዩአችሁ በቀኝ በኩል ያሉት ይሄ ህንፃው ሳይሆን ከህንፃው ቀጥሎ ያሉት አሁን መንገድ ዳር ላይ እንደዚህ ቅድም እንዳልኳቸው አገልግሎት ለመስጠት እንደዚህ ኮፊ ሾፖች፣ ቡቲኮች በጨረታ ይሆን? አንዳንድ ሰዎች ጠይቃችሁኛል፣ እንዴት ነው የሚገኘው ብላችሁኛል። የሆነ ቡና አልጠጣ እንደ ገብቼ ጠይቃን ነበር። በጨረታ ነው ወይ ስላት አይ አይደለም አለችኝ። ሌላ ቦታ ግን በጨረታ እንደሆነ ሰምቻለሁ። እንደውም ጨረታው ትንሽ ወደድ ያለ ነው ብሎኛል። ለምሳሌ አንበሳ ግቢ ውስጥ አለ አንድ ካፌ፣ ቀደም ሲል የነበረ አሁንም አለ። የሆነ ሰው ብሎኛል። ለምን እንትን ለማለት እጄ ዋጋው ወራዊ ክፍያው አልችለውም፣ ምንም ብሰራ አያዋጣኝም ብዬ ተመለስኩ ብሏል። እስካሁን አልተከራይም ብሎኛል። እና ምናልባት ኪራያቸው እንግዲህ አይታወቅም እንጂ ከውጭም አንድ ሰው እስኪ ጠይቅልኝ ለመስራት እፈልጋለሁ ብሎኛል። ይኸው ፊት ለፊት የምታዩቸው ቀለል ተደርገው የሚሰሩ ናቸው። ክፍት ቦታ ላይ በተለይ ይሄ አሁን በኮሪደር ልማት ላይ አብዛኞቹ ቤቶች እንደዚህ ናቸው። በፊት የነበሩ
የግንብና አንዳንድ የአፈር ቤቶች እንደዚህ ሆኗል። ወደፊት ስንሄድ የምናገኛቸው ቤቶች አሉ። ልክ በዚህ መልክ የተሰሩ የድሮ ቤቶች ነበሩ፣ የጥንት ቤቶች እነሱ። ይሄ መብራት ጋር ነው እንግዲህ ገርጂ መብራት እየተባለ የሚጠራው ጋር ነን አሁን የምንገኘው። ይሄ ወደ ታች ይሄዳል። ይሄው ገርጂ መብራት ወደ ታች ወደ ገርጂም ይወስዳል። እኛ ግን ወደፊት እንቀጥላለን ወደ ጃክሮስ ድረስ። እስኪ ግራ ቀኙን እያየን ምን ይመስላል የሚለውን ዙሪያ ገባውን እንቃኛለን። ይሄው እንግዲህ መብራቱ ጋር ነን። ይሄ ፊት ለፊት እዚህ በጣም በርካታ ቦታ ነው። የካቲት የወረቀት ስራ ነበር። ይሄ ፊት ለፊት የምታዩት በጣም በርካታ ቦታ ነው የተወሱ። ለቀቅ አድርጎ ወደ ውስጥ በጣም ገብቷል። ግቢው መንገዱ ዳር ድረስ ነበር፣ ወደ ውስጥ ገብቷል። አሁን ለእግረኛ መንገድ ብቻም ሳይሆን ለአረንጓዴ ለመዝናኛ የሚሆን ቦታ አትርፏል። የካቲት የወረቀት ስራ እንግዲህ ታውቁታላችሁ እያስባለሁኝ። ይሄ በቀኝ በኩል ያለው ነው መብራት ኃይል ሳብስቴሽን ይመስለኛል። እንደ ፌርማታ ነው። ገርጂ መብራት ወራጅ አለ። አንዳንድ ቦታዎች ስማቸው ገኖ ልክ እንደ ፌርማታ ናቸው። አሁን ከየካቲት ወረቀት ስራ ይልቅ ይሄ ገርጂ መብራት ነው እንደ ፌርማታ ብዙ ሰው ሲጠራው የምትሰሙት። የረፋድ ፀሐይ ነው። ትንሽ ጠንከር ያለ ፀሐይ ነው ያለው። እስኪ በዛ በኩል አልፎ የተወሰነ ርቀት ላይ እንደዚህ ገባ ብሎ ለመቀመጫ ለማረፊያ የሚሆኑ አሉ። እዚህ ጋር በቀኝ በኩል የምታዩት አረንጓዴ ሳር ተክሎች አሉ። መቀመጫ ምናልባት ይኖረው ይሆናል። ወደ ኋላ የዞርኩ ማሳያችሁ ፊት ለፊት ፀሐይ ስለሆነ ያላየነው ያለፈን ነገር ካለ በጥራት እንድታዩት ብዬ ነው። ወደዛ ነው ፀሐዩ፣ ከዛ ነው ያለው። መቅረጽ የጀመርኩት ከዛ ነው ደግሞ የፈለኩት። ወደ ጃክሮስ እየተጠጋን ነው። በዚህ ሰፈር እንግዲህ የኖራችሁ የተመላለሳችሁ፣ በተለይ ከሀገር ከወጣችሁ ረጅም ጊዜ ሆናችሁ ልዩ ትዝታላችሁ። ቦታው እንደሚቀያየርባችሁ ተስፋ አደርጋለሁ። ይሄ እኔ የምሄድበት በግራ በኩል ከኔ ጀምሮ በግራ በኩል ቤቶች ነበሩ። ትዝ ይሏችሁ ከሆነ ሰብሰብ ብለው ፊት ለፊት አሁን የተሰሩ ቤቶች ናቸው እነኚህ። እዚህ ጋር በጣም በርካታ ቤቶች ተነስተዋል። በመንገዱ ሲሰራ የተቆፍሮ ነበረ። የተቆፈረ እያለ ማሳይቻቸዋለሁ። ወደዛ ሰብሰብ ብለው የተሰሩ ናቸው እነኚህ ፊት ለፊት የምታዩቸው። ጠቅላላ እዚህ ድረስ ነው እኔ የምሄድበት ድረስ ነበር መንገዶቹ። ጠቅላላ ቤት ነበሩ። የድሮ ቤቶች አነስ አነስ ያሉ ቤቶች ነበሩ፣ ግራውንድ ብቻ ያላቸው። አሁን እነሱ ተነስተው እንደምታዩት ነው። አሁን እነኚህ ኮፊ ዞን ይላል። እዚህ እንደምታዩቸው
ስጋ ቤቶች አሉ፣ ላውንጅ አለ። እዚህ እንደምታዩት ነው፣ ተመሳሳይ አይነት ናቸው። ታችም እንደዚሁ ተመሳሳይ አለ። መንገድ ዳር የነበሩ ሰብሰብ ብለው ወደ ውስጥ ገባ ብለዋል። የእግረኛ መንገድ እንዴት አያችሁት? እዚህ ጋር እቺ ህንፃ ስለምገባ ግራውንዷን ሳትለቅ ለቃለች፣ ግን ከርብ ላይ ነው። እዚህ በቀኝ በኩል ለፓርኪንግ ነው። ፓርኪንግ ተጨማሪ አሁንም ያስፈልጋል። አንዳንድ ቦታዎች በተለይ ዋናውን አስፓልት ዘግተው ነው የሚቆሙት። እዚህ ጋር ለታክሲዎች አልፎ አለ፣ አሳያቸዋለሁ። ይሄ ኖርማል ለማንኛውም ሰው የሚሆነው ለታክሲ ተርሚናሎችም እየተሰሩ ነው አሁን ብዙ ቦታ። ይሄ እንግዲህ ያው እንደ ሜዳ ይጠቀሙበታል ወጣቶች። እዚህ ኳስ የተጫወቱበት ነው፣ ግን መኪና ማቆሚያ ነው። ብዙ ይዛል። ይሄ ቀላል ቦታ የሚባል አይደለም በነገራችን ላይ። እነኛ አሁን ቀጥሎ የምናያቸው ቤቶች በጣም ወደታች የተዘጉ ነበሩ። ፈርሰው እንዲህ ወደኋላ ሰብሰብ ብለው የተሰሩ ናቸው። ከፍ ያለ ቦታ ላይ ናቸው ያሉት እነኚህ እንደምታዩቸው። ጃክሮስ እንግዲህ ፊት ለፊት ይታየናል በርቀት። ወደ ሳሊተ ምሕረት ቀጥታ ይወስዳል። ወደ ቀኝ ስታጠፉ ደግሞ ወደ ጎሮ የሚወስደው መንገድ ነው። እንዴት አያችሁ? ዙሪያ ገባው ሀሳብ መስጫ ላይ እስኪ ምን ተሰማችሁ? በተለይ ከዚህ ቀደም ይሄን ቦታ በደንብ ታውቁት የነበራችሁ ምን ለውጥ አለው? ይሄ እዚህ በቀኝ በኩል ፋና የሚል ሸማቾቹን የገበያ ማዕከል ነበረ። እዚህ በቀኝ በኩል ላይ ተነስቷል። እሱ ተነስቶ ይሄ አረንጓዴ ቦታ ይሄ እቺ የምታዩት በቀኝ በኩል ለመዝናኛ ምትል እሱ ተሰርቶበታል እንጂ ፋና የሸማቾች የገበያ አዳራሽ የሚል የገበያ ቦታ ነበር፣ አዳራሽ ነገር ተነስቷል። እሱ አሁን
ፊት ለፊት የምታዩትም ለታክሲ ፌርማታ ሆኗል። መንገድ ዳር ላይ እዚህ ነበር የሚጭኑት። አሁን ፊት ለፊት ወደ ገርጂ መሄድም ቀጥታ ወደ ገርጂ ይወስዳል ይሄ መንገድ። ፊት ለፊት የሚታያቸው ታክሲዎቹ ተርሚናል ነገር ነው። እዚህ ጋር ነበረ ያልኳቸው የገበያ አዳራሹ። እዚህ ጋር በተለይ በጣም ታክሲዎች ሲጭሩ ሲያወርዱ ቦታው ይጨናነቅ ነበር በግራ በኩል። አሁን እዚህ ውስጥ ገብቷል። ይሄ ሎንችኖች የምታያቸው ወደ ተለያየ ቦታ የሚጭሩት እዚህ ውስጥ ገብታችሁ ነው ይሄ የሚታያችሁ እንደ የታክሲ እና የሎንችኖች ማቆሚያ ሆኗል። ከዚህ ቀደም ግን እዚህ ፊት ለፊት አስፓልቱ ዳር ላይ በጣም ወከባ ነበር። እዚህ ጋር ነበር የሚጭኑትም ያወርዱትም። አሁን ውስጥ ጭነው ይሄዳሉ ማለት ነው። ምናልባት ስታልፉ ለመውረድ ካልሆነ በስተቀር ይሄ መንገዱ ነፃ ነው። ይችም እንዳልኳችሁ በረንዳዋ ለመተላለፊያ ነች። ይሄኛው የብስክሌት መንገድ ብቻ ስለሆነ ነው። እነኚህ በአዲስ መልክ የተሰሩ ቤቶች ናቸው። ተመሳሳይ አሰራር ነው ያላቸው። በጥቂት ብረትና በመስተዋቱ ላይ መላችሁ ነው ይሄ። ፊት ለፊት እንግዲህ ጃክሮስ አደባባይ የለውም። በነገራችን ላይ የትራፊክ መብራት ነው፣ ግን ጃክሮስ እየተባለ የሚጠራው ጋር እንገኛለን። ቀጥ ብላችሁ ከሄዳችሁ ወደ ሳሊተ ምሕረት ይወስዳችኋል። ወደ ቀኝ ከዞራችሁ ደግሞ ወደ ጎሮ አደባባይ ይወስዳችኋል። ዛሬ እንግዲህ ከቶቶት ጀምሬ የቀኙን መንገድ ይዤ እየተዟዟርክ ለማሳየት የሞከርኩበት ቪዲዮ ይህን ይመስል ነበረ። እንደተለመደው እንግዲህ በሌላ ቪዲዮ ደግሞ ሌላ ሰፈርን ይዤ እስከምቀርብላችሁ ድረስ ሁሌ እንደምመኝላችሁ ሰላምና ጤና ከእናንተ ጋር እንዲሆን እየተመኘሁ በዚሁ የምሰናበታችሁ ወንድማችሁ ካፒያው ዘመህር ነኝ። ጤና ይስጥልኝ።